በነገራችን ላይ ኖ እሱ አይገባም ነው እሱም አይገባም ግን እንዴት በቅዱስ ቁርባን ላይ ተነስቶ ማለት ነው። ከዚህ በፊት አንተ ግለሰቦች ጠቅሰህ እንደዚህ ብለሃል። በቤተ ክርስቲያን እንደዚህ የሚደረግበት ማስረጃ አለ ወይ ተብሎ ይጠየቃል። ከዛ በኋላ ለዛ ማስረጃ ያቀርባል ማለት ነው። አበበ ጉልላት ሞት የተባለው በምን? እኔ እኮ አበበ ጉልላትን እንዳለ ተውት እርሱት አላልኩም። አሁን የምለውን ነገር በደንብ ስማኝ። መጀመሪያ ርዕሱ መሆን ያለበት አበበ ጉልላት አይደለም፣ ቅዱስ ቁርባን ነው ራሱ። ከዛ አበበ ጉልላት ተደረገ የተባለው ነገር በቅዱስ ቁርባን ውስጥ ሀሳብ ውስጥ ስለሆነ የተነሳው ቅዱስ ቁርባን ላይ በሚደረግ ውይይት አበበ ጉልላትን ማንሳት ትችላለህ፣ ኢኒሻሊ ማለት ነው። ነገር ግን ተነስታ አበበ ጉልላትን ርዕስ አድርገህ ዲቤት አትገባም ነው። እሱ ፕሮፌሽናል ዲቤት ጥሪ አይደለም። ግን ከዚህ ሁሉ ደግሞ አሁን እኔና ዲያቆን ዘማርያም ደግሞ ብንወያይ ማለት ነው በስመ አብ ያበደን። ዲያቆን ዘማርያም ምናልባት ከሰማህ ሪከርድ አድርጉለትና ያው ቃሌ በምን ጉዳይ ላይ እንደሆነ በመጀመሪያ እኔ ያው ከዲያቆን ዘማርያም ጋር ቅርርብ አላችሁ ማለት ፖዚቲቭሊ ቅርርብ ይኖራችኋል ብዬ አስባለሁና በቻልከው አቅም በውስጥ ተነጋገሩና ከዛ ለውይይት ጥሪ ይሄንን ርዕስ መሰረት አድርገን ለመወያየት ጥሪ አቅርቤለታለሁ። እሱም ጥሪን ተቀብሎኛል። እሱም ደግሞ በተራው ቪዲዮ ሰርቶ በጣም ፕሮፌሽናል በሆነ መልኩ ዲቤቱ ማድረግ የምትችሉበት ሁኔታዎች ስልኩ አለክ ያን ያለ የሚያሳፍር ነገር ስልኩ ስጠኝሽ። ምን አልከኝ? ቦልኩኛ ተቦልክ ያለው እኮ ነው ብሎክ ተደርግ ያለው ስልኩን ስጠኝ። እሱን ያው እሺ ችግር የለም። እኔ ማና ግን እኔ ዋናው ነገር ምንድነው መሰለ ቃልዬ ኤርሚያስ የዲያቆን ዘማርያምን ጥሪ መቀበል ለምን እንዳልፈለገ ግን ስቲል ናው ሊገለጥልኝ አልቻለም። እውነት ለመናገር ባይዘው እኔም ስለ ዲያቆን ዘማርያም እኮ ጥያቄ እሱ ነው። ለምን ነው እስካሁን ያልተቀበለኝ የሚለው ሴም ነገር ነው የምናወራው። ጥሪው ለምን አልተቀበለም የሚለው ለኔም ጥያቄ ነው። ተመሳሳይ ነገር ነው የምናወራው እኮ ቃልዬ ያንተን ጥያቄ እኮ ማለት ነው ያንተን ጥያቄ መልስ አልሰጠበትም። እቀበለዋለሁ በዚህ ምክንያት አልቀበለውም አላለም። ገብቷል። ይስማውም አይስማውም አናውቅም። ጠንቋይ ቀልባለሁ ካላልክ በስተቀር ዲያቆን ዘማርያም ሰብቶታል ልትል አትችልም። 100% ደረትን ነፍተ እንዴ ቲክቶክ ላይ ኦፊሻል ተደርጎ ከዛ በኮሜንት መጥቼ ጽፌ ከዛ ደግሞ ሜንሽን አርጌ በአደባባይ ማለት ነው ሜንሽን አርጌ አላየውም ልትለኝ ነው ሚኪ? ተው እንዴት ምን ነው ሜንሽን እንኳን ይሄን ያቺን የዘመርካትን እንኳን ቀርተው አውጥተውልህ የለ እንዴ? እሺ ይኸውልህ እኔ እያልኩ ያለሁት ምንድነው መሰለህ ዲያቆን ዘማርያም ይስማው አይስማው በፍጹም አንተ ነገርኩ ጠንቋይ ቀልባለሁ ካላልክ በስተቀር እንትን ልትላችሁ። ቆይ ኤርሚያስ መጥቷል መሰለኝ። ኤርሚን ላስገባውና አበበ ጉልላት ጋር ወይ እንደመጣ አበበ ጉልላት ትላለህ። እሺ መጀመሪያ ኤርሚ ሰላም ይበለን። ወይኔ ጉዴ! በመጀመሪያ ያው ያንተን ጥሪ ይለናል ሰላም ኤርሚ። ግን ያንተን ጥሪ ዲያቆን ዘማርያም አይቶት ተመልክቶት ከቃሌ ያቀረበልኝን ጥሪ አልቀበለውም ወይ እቀበለዋለሁ ብሎ ባላለበት ሁኔታ ምንም ልንል አንችልም። ነገር ግን ለኤርሚያስ ግን ዲያቆን ዘማርያም ያቀረበውን ጥሪ ግን ኤርሚያስ አይቶ ተመልክቶ ግን የራሱ ምላሽ ሰጥቷል። አላየም እኮ ልትል አትችልም ነው እኮ ሜንሽን ከተደረገ አላየም ልትል አትችልም ዘማርያምን እኮ። ስለዚህ አሁን ኤርሚ አልቀበልም ማለቱ ዘማርያም እኔ ዝም ከማለቱ ጋር አንድ ነው፣ ደብል ስታንዳርድ ካልሰራን በስተቀር። አሁን አልሰማም ብለህ እርግጠኛ እስካልሆንክ ድረስ ይሄን ማለት አትችልም። አሪዬ አንተ ልታመቻመች ስለፈለክ እንጂ ወይንም ባላንስ ልታረግ ፈልገህ ነው እንጂ ያንተ ጉዳይና በጭራሽ እንዴ ኤርሚያስ ጉዳይ በፍጹም የሚገናኝ ጉዳይ አይደለም። ስለዚህ አንተ ጥሪን አቅርበህ ሊሆን ይችላል። እውነት ለመናገር አንተ ያቀረብከውን ጥሪ እኔ እንኳን አላየሁትም። እውነት ለመናገር እኔ አላየሁትም። አንተማ ሜንሽን አልተደረከም። አንተን አልጠራሁም ገና ልጠራህ አይደል? እንደው እኮ ገና አሁን የሰማሁት ቃሌ ያንተን የዲቤት ጥሪ ገና አሁን አንተ እንዳቀረብክ የሰማሁት ገና አሁን ማርያምን እንደውም ልጥራ እዚሁ የኤርሚያስንና የዲያቆን ዘማርያም ለኤርሚያስ ያቀረበውን ጥሪ ግን በቃ እዚህ ቲክቶክ ላይ ያለው ህዝብ እንዳለ ሰምቷል፣ ያውቃል። በጣም በጉጉት ነው የጠበቀው። ምክንያቱም የሆነ ትምህርት እንማርበታለን ብሎ ስላሰበ ማለት ያው ኤርሚ አፈራረሰው እንጂ አልፈልግም ብሎ
ቁጭ አድርገን ነው ከምናወራ ኤርሚን ራሱ እሱ ራሱ ልጠይቀው እኮ ስለመጣ ማለት ነው። ግን ብዬ ነው። እሺ ግን በቃ እዚሁ ይኸው የውይይት ጥሪ ለዘማርያም አቅርቤ ስለንተን ቤቱ ኢቭን ብሎክ ስለተደረኩኝ መልሼ ላወራው አልቻልኩም። ሚኪ አድርስልኝ እንትን ላይ አሰምፕሽን ኦፍ ሜሪ ላይ አቅርቤለታል። አንተ ላይ ደግሞ ሌላ አንድ የውይይት ጥሪ ይጠራል። ሌላ ቀን እሱ ሌላ ጊዜ ይሁንልኝ። የዲቤት ጥሪ እኔም አቀርብልሃለሁ። እሱ የዲቤት ጥሪ እንደምትቀበል እኔም ተስፋ አደርጋለሁ። ኤርሚን እናስተናግደው። እሺ ሰላም ኤርሚ። ኤርሚ ሰላም ነው። እንዴት ናችሁ ወንድሞች? ሰላም ለእናንተ። ቃልዬ ሚኪሻ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ኤርሚ እንዴት ነህ? ሰላም ደህና ነኝ። ላይቭ ላይ ልዘጋ ስል ሚኪ ይፈልግሃል ብለዋል እና እኔ ጋር ወደ 800 ሰው ነበር እና በሉት እዚህ ብዬ ብል አይ ቲንክ መጣውን ቢጠሩ አይ ቲንክ ኮሜንታቸውን አላነበብኩ መሰለኝ። እኔ ወደ መጨረሻ አካባቢ ስለሆነ ይፈልጋል ብለው ሲሉ ይመጣሁኝ። ሚኪሻዬ እንዴት ነህ? ቤተሰብ ሁሉ ሰላም ነው? ባለቤት ልጆች ደህና ለሚክበር ይመስገን አለው። እግዚአብሔር ቃልዬ እንዴት ነው? ኤርሚ ያለው ለእግዚአብሔር ይመስገን ሰላም ነኝ። አሜን። የተፈለኩበትን ቶሎ ንገሩኝና በጣም ልተኛ ደክሞኛል። ሚኪ ምንድን ነው የተፈለኩት? ረጅም ሰዓት እንደቆየክ ገብቶኛል። ለዛም ነው ኤርሚያስን ጥሩት። ምክንያቱም እኔ ጋር ጉዳዩን እስቲ ብሪፍ ቢያደርግልኝ ደስ ይለኛል ብዬ ስላሰብኩኝ ነው። ምንድነው ኤርሚ ያው ከቀሲስ ጋር የነበረውን ነገር ከቃሊም ጋር አውርተናል። ያው ቀሲስ ዲበኩሉ ጋር ዲቤት አለን ምናምን የሚል ቪዲዮ አንተም ቪዲዮ ሰርተህ አይቻለሁ። እሳቸው ግን ሚኪሻዬ አንዳች ሰው አላስፈላጊ ነገር የሚናገረኝ አታስገባ፣ እቺን እህት አውርዳት፣ ካልሆነ ነው ይወጣለሁ ህዝቡን ይዤ። አይ ማንም አይናገር። እኔ አውቃቸዋለሁ ስለማውቃቸው። ሚኪ ስለጠራኸኝ ነው የመጣሁት። ይፈልጋል ላይ ብለህ ሲሉኝ አክብሬ መጥቻለሁ። ኦኬ እና ካልሆነ ነው ይወጣለሁ። እሺ አንዴ ቃሌንም ላውርደው። ቃልዬ ውረድ። እሺ እኔና እሱ ነው። ቃሌ ከአንተ ጋር ነበር የተቀመጠው። ችግር የለውም። ችግር የለውም። እንትን እንዲሆን ባላንስ እንዲሆን ነው። ችግር የለም። ራይልን ካወረድክ። ሪች ፈቃደኛ ነሽ? ሪችዬ ችግር የለው። ያው የኔም መልእክት አንተ ስለምታስተላልፍ ችግር የለብኝም። ወርዳለሁ። እሺ ቴንክ ዩ ሚኪሻዬ። እሺ አክብረህ ስለምጠራኝ ጌታ እግዚአብሔር ይባርክ። ለአንተ ትልቅ ክብር አለኝ፣ ለሌሎችም ክብር አለኝ። ግን ስጠራኝ እመጣለሁ። እኔም ስጠራ እንደዚሁ ስለምትመጣ ቴንክ ዩ ሚኪሻዬ። ደክሞኛል። ቶሎ ቶሎ ዋው ምንድነው የጠራሁበት ኤርሚ ብትመጣ ብዬ ስለመጣ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብረክ። እጅጉን በጣም ደስ ብሎኛል። ምንድነው ከቀሲስ ዲበኩሉ ጋር የውይይት ጥሪ አቅርበህላቸው ነበር። አይ ቲንክ እሳቸውም ደግሞ አንተ ባቀረብከው የውይይት ጥሪ መሰረት ይመስለኛል አስቀድመን ማጥራት የሚገባን ነገር አለ። በተለይ ከአበበ ጉልላት ጋር በተያያዘ እሱ ነገር ላይ ሳናጠራ በፍጹም ወደ ሌላ ርዕሰ ጉዳይ አንሄድም የሚል ነገር አቀረቡልህ። አስቀድሞ ደግሞ ይሄ ጉዳይ ከመነሳቱ በፊት ወንድማችን ዲያቆን ዘማርያም ለአንተ በነገረ መስቀሉ ጉዳይ ላይ አንተ ማስቀድመ ሌሎች ኦርቶዶክሳውያን እንዲመጡ ብለህ ባልከው መሰረት ዲያቆን ዘማርያም ምንም እንኳን በነገረ መስቀሉ ጉዳይ ላይ አሁን የመወያያ ጊዜ ባይሆንም ዋናው ጉዳይ የጌታ ኢየሱስ ክርስቶስ ጉዳይ ቢሆንም ግን ደግሞ በነገሩ መስቀሉ ጉዳይ ላይ ላነሳቸው ጉዳዮች መልስ መስጠትና መወያየት አስፈላጊ ሆኖ ስለተገኘ ከሱ ጋር ለመወያየት ዝግጁ ነን የሚል ነገር አቅርቦልህ ነበረ። ግን ጥሪውን አልተቀበልክም እና እንደው ወረፋ ይጠብቅ ምናምን የሚሉ አንዳንድ ደግሞ አላስፈላጊ ነገሮችን ከአንዳንድ ሰዎችም እየሰማን ነውና ለምን አስፈለገ መወያየት? የእግዚአብሔርን ቃል ገልጦ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያዘችው ትምህርቷ ስህተት ነው፣ እኛ ያዝነው ትክክል ነው ብሎ ለማሳየት ከሆነ ውይይቱን መቀበል ለምን አላስፈለገም? ለምን አልፈለክም ነው ዋናው ፖይንት። በቃ ከቀሲስ ዲበኩሉ ጋር ያለው ጉዳይ እሳቸው በዛኛው እንወያያለን፣ ይህንን ጉዳይ ካልፈታን በስተቀር ወደዚህ አንመጣም አሉ። አንተ ደግሞ አይ በታቦት ጉዳይ ላይ እንነጋገር አልካቸው። እዚች ጋር ተላለፋችሁ ማለት ነው። በቃ ኦልሬዲ ምዕራፉ ተዘግቷል ማለት ነው።
ዲያቆን ዘማርያም ያቀረበውን ጥሪ ለምን አክሴፕት አላደረከውም? ሁለተኛ ነገር ደግሞ እንደውም ካልሰማክ በዚሁ አጋጣሚ ልንገር፣ ወንድማችን ታላቁ ጅብሪል እንደዚሁ ጥሪ አቅርቦልሃል ኤርሚ፣ በታቦቱ ጉዳይ ላይ ከኔ ጋር መወያየት ትችላለህ የሚል ነገር አቅርቧል። እውነት ለመናገር ከቀሲስ ዲበኩሉ ጋር ቁጭ ብላችሁ አሁን እንወያይ ብትል አምሹር በመጽሐፍ ቅዱስ እየገለጣችሁ ትወያያላችሁ የሚል እምነት የለኝ። ፐርሰናሊ ስድድባችሁ ራሱ በጣም በአደባባይ እየታየ ብዙ ሰዎች እየተቀባበሉት ስለሆነና እጅጉን በጣም አሳፋሪ ስለነበረ ማለት ነው። ሶ ከዚህ በኋላም ቁጭ ብላችሁ የመወያየት ሞራል ኖራችሁ ትወያያላችሁ የሚል እምነት የለኝም እና አሁን በዋናው ጉዳይ ላይ ምንድነው የዲያቆን ዘማርያምን ጥሪ መቀበል ለምን አልፈለክም ነው ፖይንቱ። እና እዚህ ላይ ሐሳብ ሰጥበት ወይንም ደግሞ ከተቀበልከው ውይይት ብታደርጉ እጅጉን በጣም እንማርበታለን ብለን ተስፋ የምናደርግበት ቢያንስ የሆነ ዕውቀት እናገኝበታለን። እሱን ዕውቀት እናገኝበታለን፣ በጣም ጥሩ ዕውቀት እናገኝበታለን። ወይ አንተ ትክክል ነበርክ እስከዛሬ ድረስ ወይ ደግሞ አንተ ያቀረብካቸው ነገሮች ራስህም አይ እኔ ለካ ስህተት ነበርኩኝ ብለህ እንድትመለስበት፣ እኛም ደግሞ የያዝነው በነገረ መስቀሉ ጉዳይ ላይ ያለን ነገር ስህተት ነበረ ብለን እንድናይና እንድንመለከት የሚያስችል ነገር የምታሳዩበት ጥሩ ውይይት ይሆናል ብለን ተስፋ ያደረግንበት ውይይት ነበረ። ኤኒዌይስ እዚህ ላይ ዋናው ትኩረት አድርገ መልስ ብሰጠኝ ደስ ይለኛል። ቴንክ ዩ ሚክሻይ፣ ተባረክልኝ፣ እግዚአብሔር ያክብረልኝ። እንግዲህ አብዛኛውን ተናግሬያለሁ። ያው ይጠራሃል ብለው ስላሉ ነው የመጣሁት። ጠርተኸኝ ነበር አይደል? አዎ እኔ ነኝ የጠራው። ስለጠራኸኝ ነው የመጣሁትኝ እንጂ እኔ መልስ መስጠት ያለብኝን ብዙ ህዝብ ባለበት ተናግሬያለሁ። ቪዲዮውንም አይ ቲንክ አንዳንዶቹን ልሰማው ትችላለህ ብዬ አስባለሁ። ካልሰማኸውም ትሰማዋለህ፣ ካልሆነም እኔ እልክልሃለሁ። በእነዚህ ጉዳይ ላይ መልስ ብዬ ሪፍሌክት አድርጌ የሰጠሁት ማለት ነው። አሁን መኪና ውስጥ ነው ያለው አይደል? ሚክሻይ ባልሳሳት የመኪና ወንበር ነው። አንድ ሰውን በዛ በአጥሩ በኩል መጥቶ እዚህ ጋር 763 ሰው አለ። እኔን እዚህ አክብሬ የጠራኸኝ ወንድሜ ያለ እኔም አክብሬ የመጣው ወንድሜ ነህ ብዬ መጥቻለሁ። ኦርቶዶክሳዊ ወንድም ነህ፣ እኔ ደግሞ የወንጌል አማኝ ወንድም ነኝ። ኦኬ። አሁን አንድ ሰው በዛ ጋር ቢያልፍ እኔን አናግረኝ ብሎ ፈጥሮ ቢይዝህ ምን እንደምትመልስለት? አሁን በስር አንድ ሰው ቢያልፍ መስኮቱን አንኳኩቶ አውራኝ፣ ለእኔ ጊዜ ስጠኝ፣ እኔን አስቀድመኝ ብሎ ቢልህ ምንድን ነው የምትለው? አይ ሌላ ሰው እያናገርኩ ነው ትለዋለህ። አጠገብ እያዋራ ያለው ሰው ካለ ማለት ነው። እያዋራኝ ስለሆነ እዚህ 785 ሰው ስላለ ወይ ደግሞ በገጠርኛው ንግግር ወረፋ ያዝ ትለዋለህ አይደል? ስርዓት ቅድመ ተከተል ጠብቅ ትለዋለህ አይደል? ያው የማይገናኝ ቢሆንም ሀሳብ ልታነሳ የፈለከው ግን እሺ ትሮክ ቀጥል። እሱ ላይ ያነሳዋለሁ ግን ሀሳብ እንደዛ ነው የሚባለው አይደል? እንደዛ ነው የሚባለው አይደል? ሚኪ እውነት ነው፣ ምንም ጥያቄ የለውም። አሁን ባመጣው አርጊውመንት ትክክል ነው። በቃ ቅድም ላልከው ሰው ወረፋ ያዝ ነው የተባለው። እኔ ነኝ ያልኩት ወረፋ ያዝ ብሎ የሚለው። ለምንድን ወረፋ ያዝ ያልከው ኤርሚ ብለህ ብትለኝ፣ ሚኪዬ ከሳምንት በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ዙሪያ ጥሪ አቅርቤያለሁ ከሳምንት በፊት እና እሳቸው ዛሬ አንቱ ብዬ ልበል ማለት አንቱ ብዬ የምለው አንተ ብዬ ለተናገርኩት ትናንትናም ወዲያውኑ መንፈስ ቅዱስ ያለብኝ ሰው ስለሆንኩኝ ስለጸጸተኝ ይቅርታ ብያለሁኝ። አንተ ብዬ ስለተናገርኩ ካህንን በዚህ ልክ በአንደኛ ቤተሰቤም አላስተማረኝም፣ ጌታም እንደዚህም አላስተማረኝም። ትናንትናም ዛሬም ነው በዚህ ጉዳይ ላይ አንተ ምንም እንኳን እሱ ዲስሪስፔክት እያደረገ ቢሰድበኝም ቢቃወመኝም ብዬ ትናንት በተናገርኩት ላይ ተናግሬያለሁኝ። በዛን ወቅት ላይ ያንን ብዬ ሄድኩበት መንገድ ደግሞ ትክክል አለመሆኑን እኔ መንፈስ ቅዱስ ያደረብኝ ሰው ነኝ እና ትክክል አለመሆኑን ያን አንተ ብዬ ብቻ በመጥራቴ ለሌሎችም ለኦርቶዶክሳውያን አባቶችም ክብር በሀገራችንም ባህል ስላለ እሱም ብቻ ለሱ ብቻ ለዛች ብቻ ይቅርታ ብያለሁኝ ማለት ነው፣ ትናንትም ዛሬም እና አሁን አንቱ ብዬ ጠራቸዋለሁ ቀሲስ ዲበኩሉን። ኦኬ። ቀሲስ ዲበኩሉን እንግዲህ ከሳምንት በፊት የዲቤት ጥሪ አቅርቤላቸዋለሁኝ።
ስለ ቃል ኪዳኑ ታቦት እችን ብቻ ሃይላይት ነው የምሰጠው፣ ብዙ አላወራም ስለ ደካሜ መተኛ ስላለብኝ ሚኪዬ። እና ከሳምንት በፊት ያቀረብኩላቸውን ጥሪ አልመለሱም እና እሳቸው ባልመለሱበት ዘማርያም ጥሪ አቅርቧል ብሎ የሚል ተትናንት ወዲያ ባልሳሳት ተትናንት ወዲያ እኔ ጠዋት ስነቃ ሰዓታችን ስለሚለያይ ቤት ከፈትኩኝ። የሆኑ ሰዎች ሲያወሩ ሰማው። ቪዲዮ መቼ ነው የለጠፈው ብዬ ስላቸው በእኛ ወደ እኩለ ሌሊት አካባቢ ነው፣ ወደ እኩለ ሌሊት ሳይሆን ወደ ከምሽቱ 5 ሰዓት በኢትዮጵያ 5 ሰዓት ተብሎ በሚባለው ልክ አሁን ከማወራበት ከ1 ሰዓት በፊት ይመስለኛል የለጠፈው አይደል ነው ባልሳሳት። ብቻ እኔ ከእንቅልፌ ስነቃ 6 ነው 7 ሰዓት አካባቢ ይሆናሉ ቪዲዮ ከተለጠፈ ሰማሁትኝና ቅድም አሁን ያልኩ አይነት ነው ያልኩትኝ። አንድ ሰው መጥቶ አሁን አውራኝ ብሎ ቢልህ ቅድሚያ ጠብቅ ወይ ደግሞ በገጠርኛ አጠራር ወረፋ ጠብቅ ተብሎ እንደሚባለው እንደዛ ነው ያልኩት። ለምንድን ነው ያን ያልኩት? ቀሲስ ዲበኩሉ ላይ ያቀረብኩት ጥሪ ስለነበር ማለት ነው። እና ያንን ጥሪ ደግሞ ለማስተጓጎል ሆን ብሎ የተደረገ ሴራ እንጂ ነገረ መስቀሉ ላይ ከልደት ጋር 2 ዓመት ሙሉ እሱ ራሱ ጥሪ አቅርቦልኝ ተቀብየው ራሱ ሲሰርዝ በዚህ ጉዳይ ላይ ስንነጋገርበት ዘማርያም አልሰማም አላየም ተብሎ አይባልም። 2 ዓመት ሙሉ 2023 10ኛ ወር ቀን 6 ኦክቶበር ማለት ነው። የዛሬ 2 ዓመት ነው የጥሪው ምላሽ ለልደተ ቃል የሰጠሁት። ነገረ መስቀሉ ላይ ቅዱስ ነው ቅዱስ አይደለም ብሎ የሚለውን እንወያይ ብሎ ሲጠራኝ ኦኬ ወያያለሁ። በመጽሐፍ ቅዱስ ቅዱስ ነው ቅዱስ አይደለም ብቻ የሚለው ሳይሆን የነገረ መስቀሉን ታሪካዊ አመጣጥን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላቷ ብላ ከምትላቸው 2 በዓላት አንዱ መስቀል ነውና በዚህ ላይ ደግሞ መጽሐፍ ጽፋለች። ድርሳነ መስቀል በደብረ ሊባኖስ አንድነት ገዳም ካህናት የሚያዜሙት አለ፣ ዲያቆናት የሚያዜሙት አለ እና በሱ ሁሉ ላይ ጭምር ያለውን መጽሐፍ ቅዱሳዊነቱና ታሪካዊ ይዘቱንም እንደዚሁ ቅዱስ መሆኑንም አለመሆኑንም ጭምር እንነጋገርበት ብዬ በዚህ ስመለስ አይሆንም አለ። በቃ ይሄ ነው እውነቱ። አይሆንም ብሎ ሲል ኦኬ በዚህ 2 ዓመቱ ስንነጋገር ነበረ። በዚህ መካከል ዘማርያም ጥሪውን እኔ ልቀበለው ብሎ ማለት ይችል ነበር በዚህ 2 ዓመት ውስጥ። አሁን እኔ ለቀሲስ ዲበኩሉ ጥሪ ሳቀርብ ዘማርያም ጥሪ ያቀረበው እኔ ያቀረብኩትን ጥሪ ዳይቨርት ለማድረግ ነው። አሁን ሚኪያ አሁን አንተ ለምንድነው የዘማርያምን የማትቀበለው አልከኝ። እኔ ጥያቄ ልጠይቅህ፣ ለምንድነው ቀሲስ ዲበኩሉ የኔን ጥሪ የማይቀበሉት? በጣም ጥሩ። ለምንድነው አክሊለ ጨርስና ልስተ ለምንድነው አክሊለ ጥሪ አቅርቦልኝ በቃል ኪዳኑ ታቦት ዙሪያ ካንሰል ሲያደርገው ለምን ጥሪ ተቀበል አላላችሁትም? ለምንድነው ልደተ ቃል ጥሪ አቅርቦልኝ በነገረ መስቀሉ ላይ ጥሪውን ተቀብየው ሲሰርዝብኝ ለምን ተቀበል አላላችሁትም? ለምንድነው ደምረው ጥሪ አቅርቦልኝ ጥሪውን ተቀብዬ ስገኝ ሲሰርዝ እንደዛ ያላላችሁት? ለምንድነው ዲያቆን ስዩም ጥሪ አቅርቦልኝ ጥሪውን ሲሰርዝ ጥሪውን ተቀበል ብላችሁ ያላላችሁት? ለምንድነው ቀሲስ ዲበኩሉን ጥሪ ሳቀርብላቸው እሳቸውንም ይኸው አሁን እየሰማው ትናንትና ሁሉ ጭምር ሊቀ ሊቃውንት ቀለመወርቅ መምህር ኤፍሬም ባሉበት ሁሉ ጭምር ለዚህ ሰው ዳግም የቤት ጥሪ እንዳታደርጉ እንዳታቀርቡለትም ተብሎ የመጨረሻ ምንድነው ውሳኔያችን ነው ተብሎ የተሰጠውን ቪዲዮ አለ። ለምንድነው የቀሲስ ዲበኩሉ ጥሪውን እንዳይቀበሉ ያደረጋችሁት? ማን ነው ቀሲስ ዲበኩሉ ጥሪውን እንዲቀበሉ ለምን ግፊት አላደረጋችሁባቸውም? እኔ ጋር ዘማርያምን አልቀበለውም አላልኩም። ልብ በሉ። ወረፋ ጠብቅ ነው የተባለው። ለምንድነው ቀሲስ ዲበኩሉ የኔን ጥሪ እንዲቀበሉ ፑሽ ያላደረጋችኋቸው ብዬ ላለው ሚኪሻዬ ቴንኪው። ስላስረዘምኩ በጣም ይቅርታ። የምትለው ካለ ልስማና ይሄንና ብዙ ስለተናገርኩ ቪዲዮ ላይ መስማት ትችላላችሁ፣ ግን ልስማና በዚህ ልጨርስ። ቴንኪው። በጣም ጥሩ ኤርሚያስ። ያው ከጅምሩ የነበረውን ነገር የተወሰኑ ሀሳቦችን ለማቅረብ ሞክረሃል እና በመጀመሪያ እና አኬ ሚኪሻዬ አንድ ከይቅርታ ጋር 1 ደቂቃ ኦኬ። ቀሲስ በትረ የሚባሉትን ካህን የኦርቶዶክስ ታሪክሳን ካህን እኔ በስም ራሱ አላቃቸውም ነበር። በባለፈው በዚህ ድምፅ ጉዳይ መጡ ተብሎ ሲነገር ሰምቻለሁኝ። ቀሲስ በትረን ምንም ይቅርታ የምጠይቅበት ምክንያት የለም። ምክንያቱስ ስማቸውንም አላቅም፣ የተከበሩ ካህን ናቸው። ሞቱ ብዬ አላልኩም። እኔ ሞቱ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ ይባላል አብሮ አደጌ። ሚኪሻዬ አንተው ቤት ውስጥ እሱም መረጃ እዚሁ ፐብሊክ አድርገዋለሁኝ በቅርብ። 1 2ኛ ድምፁም ደግሞ
መደረግ ያለበትን ሁሉ አድርጌ 2 ባለሙያዎች ጨርሰውታል። ምናልባት እኔ አቆይቱ ብያቸው እንጂ በዚህ ሳምንት ውስጥ ሊያቀርቡት ነበር። መኖሪያቸውን አሜሪካ ሀገር ያደረጉ ባለሙያዎች የቀሲስ በትረና የዲያቆን አበበ ጉልላት ድምፅ ቴክኖሎጂው ምን ይመሰክራል? ዓለም እየሰማ ታዩታላችሁ። እና ቀሲስ በትረን ምንም ያጠፋው ጥፋት ስለሌለ ሞቷል አልኩ። ስማቸውን አልጠራሁ። ባልጠራሁበት ለምንድነው በደለኛ ልታደርጉ ትችሉት? አትችሉም። በመረጃ አትችሉም ወገኖች። እና ይሄ ነው የምለው። እሱ ነገር ላይ ቅድም አንድ ነገር ምንድነው መሰለ፣ በመጀመሪያ ለቀሲስ ዲበኩሉ ያቀረብከውን ጥያቄ ቀሲስ ዲበኩሉ ቅድመ ሁኔታ አስቀምጠውልሃል። ያስቀምጡልህ ቅድመ ሁኔታ ምንድን ነው? በአበበ ጉልላትና በቤተክርስቲያኒቱ የቁርባን ስርዓት ላይ የዋሸኸው ነገር አለ። እጅግ በጣም ዘግናኝ በሆነ መልኩ ዋሽተሃል። ትክክል አይደለህም። ቤተክርስቲያኒቱ ያልሆነ ያልተፈጸመን ነገር እንደተፈጸመ አድርገ ሌሎችን ለማሳሳት የተጠቀምክበትን ጉዳይ ላይ እሱ ላይ ካንተ ጋር መጀመሪያ መጨረስ መቻል አለብን። በሱ ይቅርታ ጠይቀ ንስሐ የምትገባበት ሁኔታዎች ባልተፈጠሩበት ሁኔታ ካንተ ጋር እኔ አሉ በነገረ ታቦቱ ላይ በፍጹም አልወያይም። ይሄ ደግሞ ግልጽና ግልጽ የሆነ ትክክለኛ የሆነ ቅድመ ሁኔታ ነው ያስቀምጡልህ። ለእሳቸውም ለእኛም ትክክለኛ በእሳቸው ይወያዩ ብንል እንኳን የሚወያዩት አስቀድሞ ባነሱት ጉዳይ ላይ ነው የሚል ተገቢ የሆነ አቋም እኛም እናራምዳለን። ስለዚህ ተላልፋችኋል ያልኩ ለዚህ ነው። በቃ አንተ ታቦቱ ላይ ነው መወያየት የፈለግከው። እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ቆይ ኤርሚዬ አልገባውብን። እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ጉዳይ ላይ እንዲጠራላቸው ስለሚፈልጉ እሱ ጋር ጥሪ አቅርበውልሃል። ተላልፋቸው በቃ አንተ ታቦቱ ላይ ነው፣ እሳቸው እዚህኛው ላይ ነው። ስለዚህ አልተግባባችሁም፣ ተለያይታችኋል። ስለዚህ አሁን ያለህ አማራጭ ሊኖር የሚችለው ነገር ምንድነው? ከነደምረው ጋርም በነበረው ሂደት እነደምረውም ሌሎቹም ካንተ ጋር እኮ ዲያቆን ማነው ፈለገ አትናቴዎስ እኮ ውይይት አድርጓል። ስለዚህ ማድረግ ያለባቸው ሰዎች ሊያደርጉ ይችላሉ። ማድረግ የሌለባቸው ሰዎች ደግሞ አናደርግም የራሳቸውን ምክንያቶች እያቀረቡ ልትለያዩ የምትችሉባቸው ነገሮች ይኖራሉ። ከአክሊልም ጋር በግልጽ የተናገረው አክሊል የሰማሁትኝ አክሊል በግልጽ የነገረህ እወያይሃለሁ አልወያይም አላለም። እወያይሃለሁ፣ ነገር ግን እምወያይህ መጽሐፍ ቅዱስን መሰረት አድርገህ ብቻ ከሆነ ከመጣህ በዛን ደረጃ ልንወያይ እንችላለን። በምን ላይ? ነገረ ድነት ላይ አላለም። እሱ አይደለም እሱ አይደለም አቋይ ኖ እሱ አይደለም ያለው። እሱ አይደለም በቃ ታውቃለህ፣ የቃል ኪዳኑን ታቦት ነገረ ድህነት ላይ ሳይሆን አኬ የዛሬ 4 ዓመት አካባቢ ነው ወደ ቲክቶክ የመጣሁበት 4 ወይ 3 ዓመት ከምናምን በቃል ኪዳኑ ታቦት ላይ ነው ያወራ ነው። ኦኬ እሱ ታቦት በአዲስ ኪዳን አለ የለም ብሎ የሚለው ላይ ሲል እኔ ደግሞ አይ ነገርን ከስሩ ውሃን ከጥሩ ይላሉና አበው ከብሉይ ኪዳን ያመጣ ደጋግሜ ነግሬያለሁ። በብሉይ ኪዳንም በአዲስ ኪዳንም አሁን ከመጣሁን አደርገዋለሁ። አሁን ማለት አንተ ቤት አሁን ከመጣ ዲቤቱን አደርጋለሁ። አክሊለ በብሉይ ኪዳኑን ታቦት በአዲስ ኪዳኑን ታቦት ከፈለገ ማለት ነው። በጣም ራሱ ነው ጥሪ ያቀረበልኝ። እሱ ነገር ላይ ምን ላይ እንደተላለፋችሁ እሱ ነገር ላይ ምን ላይ እንደተላለፋችሁ ግልጽ የሆነልኝ ነገር እኔ ልንገርሃ ባለቤቱ ባልሰማው ላይ ድንገት ብዙ ቪዲዮዎችን ከመስማት ልዘነጋም ስለምችል የሚገርም እኔ የሰማሁትኝ ነገር ልንገርህ መጀመሪያ ኤርሚ። እሱ ነገር ላይ እኔ የማውቀውን መረጃ ልንገርህ። እንወያይ። አንተ የብሉይ ኪዳን ታቦትን በተመለከተ የተለያዩ ታሪካዊ ነገሮችን እነሱን ነገሮች ይዤ እመጣለሁ፣ በሱ ጉዳይ እናወራለን፣ እሱንም ጨምሬ ያወራለሁ ስትለው ኖርማሊ እሱ እያለህ ያለው ነው አዲስ ኪዳን ታቦት ላይ መሰረት አድርገን። ምክንያቱም የብሉይ ኪዳን ታቦትን በተመለከተ ምንም አልፈልግም ብላ እኔ እንቅልፌም ስለመጣ ማለት ነው። አሁን በጠራ ኃይል ላይ እናድርግ። እሱን ካነሳን ብራዘር በጣም ሰፊ ነው፣ ረጅም ጊዜ ነው። ደውዬ ጠርቼ ሁሉ ከእሱ አፍ ሰምተናል። እኔ አሁን በዚህ ምክንያት ላይ በዚህ ምክንያት ላይ አክሬን ደውዬለት አንዴ ላይቭ ላይ ያለው ደውዬለት
ጠርቼው መጥቶ ሁሉ ጠይቄው አልፈልግም፣ በብሉይ ኪዳኑ ላይ አልፈልግም፣ በአዲስ ኪዳን ላይ ብቻ ታቦት አለ የለም ብሎ የሚለውን እኔ እንደውም አላወቅኩትም ነበር። ፌስቡክ ላይ በነበርኩ ሰዓት ላይ እንደዚህ ምንድነው ሚዲያ ላይ እንደሚያገለግል አላወቅኩም ነበር። እግዚአብሔር በሚያውቀው ቲክታክ አልነበረኝም እኔ ፌስቡክ ላይ በነበርኩበት ሰዓት። ከዛ በፊት ከትግራይ ሀገር ላይ አንድ ሰው መጥቶ ሁለት ሰዎች በታቦት ጉዳይ ፌስቡክ ላይ ላይቭ በነበርኩበት ሰዓት ላይ ተወያይተውኝ ምንም ያልሆነ ነገር ዝም ብሎ ሲሳደቡ ነበር ስለነበረ እንደውም በወቅቱ ያልኩትኝ አንድ ወንድም ነው አምጥቶ ሲያስተዋውቀኝ አንተ ማነህ ስለማላውቀው ማለት ነው እግዚአብሔር በሚያውቀው ስለማላውቀው እንደው ምን የምታወራው ነገር አለ በታቦት ላይ ብዬ ሁሉ ጠይቄዋለሁ። እንደው ንገረኝ፣ ምክንያቱም ህዝብ ቆይ ሚኪ ህዝብ ፊት ነው ይዤው አንተ የገባኸውና እያወራህ ልጨርስና እሰጥሃለሁ። ምንድነው የምታወራኝ ብዬው እስኪ ንገረኝ ብዬው እኮ እሱ ነገር ላይ አሁን ረጅም ሰዓት እንወስዳለን ስለተባባልን ኤርሚሻ አሁን ዋናው ጉዳይ ላይ እንምጣና እሱ ላይ ላውራ። አንተ ስለነካካው ነው ምዕራፍ ላይ ለመነካካት የሞከርኩት። አሁን ጥሪ አቅርበህ ጥሪውን አልተቀበሉህም ወይንም ደግሞ በተለያየ ቅድመ ሁኔታዎች መሰረት ተለያይታችኋል። እኔ ጥሪ አላቀረብኩም፣ እነሱ ናቸው ጥሪ ያቀረቡት። በመጀመሪያ ዋናዎቹ መምህራን ነው ኤርሚ ያው አንተ ትመልሳለህ ብለው ስላሰቡ ምንም ይሁን ብቻ ለአንተ ጥያቄ የዲቤት ጥሪ አቅርበውላል። ይሁን ችግር የለውም አቀረቡል። አንተ ከነሱ ጋር ቅድመ ሁኔታ ማቅረብ ሊሆን ይችላል፣ እነሱም ቅድመ ሁኔታን አቅርበው ሊሆን ይችላል። ተላልፋችኋል። አሁን ዋናው ጉዳይ ዲያቆን ዘማርያም በቀጥታ በጣም ክብርን ሪስፔክት ተሰጥቶ ለአንተ በነገረ መስቀሉ ጉዳይ ላይ ውይይት እናድርግ። አስቀድመን መወያየት የሚገባን ነገር በነገረ ክርስቶስ ላይ ነበረን፣ ግን በነገረ መስቀሉ ላይ እያነሳችሁ ደጋግማችሁ የምታነሱት ነገሮች እየዋሻችሁበት ያላችሁ ነገሮች አሉ። ሰዎችን ለማሳት እየተጠቀማችሁ ነው። ስለዚህ እንወያይ። ኤርሚያስ የፈለከውን ከገድልም ከቤተ ክርስቲያኑ መጻሕፍትም ከድርሳናትም ይዘህና ይሄንን ጥሪ ነው ለአንተ ያቀረበልህ ኤርሚ። በቃ ይኸው ቀሲስ ዲበኩሉም አንተ በፈለግከው መስፈርቱ ሰደው በፈለግከው ነገርም ውሰደው ከአንተ ጋር ውይይት የማታረጉበት ደረጃ ላይ ደርሳችኋል። አይወያዩ ማን እንደዛ አይደለ። እኔ አልደረስኩም። ኖ ቆይ ሚኪ ልብ በል። ዘማርያም ያቀረበውን እኮ ጥሪ ሰማሁትኝ። አሁን ቅድም በስርህ ሰው ቢያልፍ ምን ትላለህ ብዬ ብል ወረፋ ጠብቅ ብዬ እለዋለሁ ብለህ ስትል ወረፋ ጠብቅ ነው የተባለው። ኦኬ ለምን ወረፋ ጠብቅ ብዬ አልኩትኝ? ቆይ ሚኪ ለምን ወረፋ ጠብቅ ያልኩትኝ? ለቀሲስ ዲበኩሉ የቀረበ ጥያቄ አለ። ዘማርያም ዘለቀ የመጣው ቀሲስ ዲበኩሉ ሊያስመልጣቸው ነው ከኔ እጅ። አይ ከእጃ አያመልጡም ብሎ ካለ ቆይ አድምጠኝ። ሚኪ ነዋት በለኛ ለምን እንደሆነ ልንገርህ ኤርሚ። አንተም ኖ ትለኛለህ፣ እኔ ትክክል ያልሆነ ነገር ኖ ትለኛለህ። ይኸውልህ እኔ ጠንቋይ ቀልባለሁ ካላልክ በስተቀር እንደዚህ ሊያስደርጋቸው ፈልጎ ነው ብሎ ኢማጂኔሽን መስጠት ትክክል አይደለም። በነገራችን እኔ መረጃ ነኝ፣ ቪዲዮ አለኝ መረጃ ወንድምነት። እሺ ላስመልጣቸው ያለበት መረጃ ካለ አቅርብልኝ። ልክፈት? አይ ማስመለጥ ፖለቲካ ሊሰራ እንደነበረ ቪዲዮ ልክፈት? ፖለቲካ እንዴት ሊሰራ እንደነበረ ፖለቲካማ እናንተም ሰራላችሁ። ፖለቲካ በቀሲስ ዲበኩሉና ቋድ መጣይ እኔ 1000 ሰው እዚህ እየሰማ ነው። ከአንተስ በላይ ይሰራል እንዴ ኤርሚ? የዚህ ቲክቶክ መንደር እንደማመጥ ሚኪ ደክሞኛል። እኔና ያልከኝ ሌላ ያወራነው ፖለቲካ እንዴት ሊሰሩ እንደነበረ ቪዲዮ ስላለ ላሳይ። እኔ ቤቴ እኮ ያሳየሁት ነው ሚኪ። አይ አይደለማ። እኔ አሁን እሺ አሳይ በላይ ካሜራ ክፈት በላይ ከኤርሚ አሁን በመድኃኒዓለም እሱን እንደመልስልህ እኮ ነው ሚኪዬ። ለምንድን ነው እኔ ፖለቲክስ ሲጀመር ትክክለኛውንም ፖለቲክስ አይመቸኝም፣ የቲክቶክን ፖለቲክስ አይመቸኝም በነገራችን ላይ። እኔም አልወዳውም፣ ግን ሊሰራ የነበረውን ላሳይ ነው ብያለሁ። አይ እሱን አይደለም እኔ አሁን እየጠየቅኩ ላሳይ። ቪዲዮ እኮ አለኝ። ይኸው 1000 ሰው ፊት ቪዲዮ ክፈት ብቻ በላይ ካሜራ ልክፈት። ኤርሚ አንተ ፖለቲክስም ለመስራት ተነሳ። በምንም አይነት መንገድ እነሱ ናቸው ኦርቶዶክሳውያን
ሚኪ የኦርቶዶክሳውያን ወገኖች ፖለቲካ ሊሰሩ የጠየቀው ጥያቄ ስለሆነ ሃይማኖትን ወይም መንፈሳዊ ጉዳይን መሰረት አድርገህ የጠየቀው ጥያቄ ከሆነ መቀበል ግዴታ ነው። ተቀብለ መማማር ግዴታ ነው። እንግዳው እንደዚህ እናደርግ፣ በዚህ ልጨርስ። እኔ ከሁለት ቀን በፊት የዲቤት ጥሪ ያቀረበልኝ ዘማርያም ዘለቀን እንድቀበል ሚኪዬ እንደዚህ የምታስገድደኝ ከሆነ ቀሲስ ዲበኩሉን ከሳምንት በፊት ያቀረብኩላቸውን ጥሪ እንዲቀበሉ አስገድዳቸው፣ የእኔ ቀዳሚ ስለሆነ ማለት ነው። እውነት ነው። ህሊና አለን አይደል? እግዚአብሔር መፍራት አለን አይደል? ከሳምንት በፊት እኔ ከሳምንት በፊት ለቀሲስ ዲበኩሉ በእግዚአብሔር ቃል ኪዳኑ ታቦት ላይ ጥሪ ያቀረብኩላቸውን እሱን እንዲቀበሉ እኔ ልክ እንደዚህ ፑሽ ያረክኝን ያህል ቀሲስ ዲበኩሉ እንዲቀበሉ አድርግና እኔ የዘማርያምን ዘለቀ ወረፋ ያዝ ነው ያልኩት፣ ተራህን ጠብቅ ነው ያልኩት። እሱን ከዛ በኋላ እኔ እመልሳለሁ ማለት ነው። በጣም ጥሩ። አሁን ቀሲስ ዲበኩሉን ሚክሻይ ቀሲስ ዲበኩሉን እነ ሊቀ ሊቃውንት ቀለመወርቅ ትልቅ ሰው ናቸው፣ እነ መምህር ኤፍሬም፣ ሌሎች ካህናት እነ ቀሲስ ቴዎድሮስ ሁሉ ባሉበት ትናንትና ከዚህ ሰው ጋራ በመልካም ነው የምጠራቸው ስለነበሩ ነው። ምን ያልሰድባቸው እኔ ግን ኤርሚዬ እሱ ላይ ከሄድን እንዳይቀበሉ ለምን ሚኪሻ ስማቸውን ጠርቼ ላወራ ስል ለምን ታቋርጠኛለህ? ኖ አይደለማ። ለምን እንደማቋረጥ በቃ እሺ፣ በቃ ሰላሙን በቃ ሚኪ እወድሃለሁ። ሰላሙን ብራዘር፣ ስማቸውን ጠርቼ ቀጥዬ ልናገር ያለውን ነገር እኔ አንተ ቤት እስከ መጨረሻው ጥግ ድረስ ተነጋግሬ ለምንድን ነው እንዲህ የምታደርጉት ግን? እንቶ አሁን በቃ እኔ ከአንተ ጋር ቆይ አንድ ደቂቃ አስጠኛኝ። ይሄን ወንድም እኔ እዚህ አንተ ቤት ስመጣ አክብረኸኝ ነው የምታወራኝ። አንተም ልክ እንደዚሁ እኔ ጋር ስትመጣ አክብረኸኝ ነው የማወራው። እንዳንተ አይነት ቀን ኦርቶዶክሳውያን ስላሉ ማለት ነው። አሁን ከፔጅ ላይ ያስወረዱኝ አየህ ሰዎች እና እኔ አንተ ቤት መጣ ሰዓት በእኔ ምክንያት የኦርቶዶክስ እምነትህን ይዘህ በወንድሞች ተሰድበሃል፣ በእኔ ምክንያት ማለት ነው። እና እዚህ ጋር እናብቃ። አሁንም ብሎክ እንዳያደርጉ እንዳያስወርዱኝ። ሚክሻ ይወድሃለሁ። የተናገርኩትን ተናግራለህ። በሌላ ቀን ከፈለክ በውስጥ መደዋወል እንችላለን። ይሄንን ያዝልኝ። አይ ቆይ ኤርሚዬ ከመውጣትህ በፊት ይሄንን ያዝልኝ። ምንድነው መሰለህ እኔ ፍላጎቴ አሁንም ቢሆን አንተን ብዙ የሚከተሉ ፕሮቴስታንቶች አሉ፣ የሚሰሙ አሉ። ወንጌል ታስተምራለህ፣ ወንጌል ትሰብካለህ ብለው የሚያምኑብህ የሚከተሉ ሰዎች አሉ። እነሱን ሰዎች የምታሳምነው በወንጌል ነው ብዬ ነው ማምነው። ልታሳምን የምትችለው እኛም ቤት ኦርቶዶክሳውያን መምህራኖች በወንጌል ነው ሰውን ማሳመን የሚገባቸው የሚል እምነት አቋምም አለኝ። ታዲያ በወንጌል ከሆነ በመጽሐፍ ቅዱስ እውነት ከሆነ መንፈሳዊ ነገርን ይዞ እንወያይ እንነጋገር ከሆነ ምክንያቱም የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርቷ በነገረ መስቀል ላይ ጉዳይ ያለው አስተምህሯ ስህተት ነው ብለህ ስትናገር አይ ስህተት አይደለም ብለው መረጃና ማስረጃ ይዘን መተን አንተ መሞገት እንችላለን፣ አንተንም እንደተሳስተህ ከሆነም ከስተትን እንመልስህ ብለው የመጡትን እነ ዲያቆን ዘማርያምን ብትቀበል ብትወያዩ እኔ እኮ እሱን ይኸውልህ ሚኪዬ፣ ለምንድነው ነገሩን መደጋገም? ሚኪሻይ ለምን ነገሩን መደጋገም ፈለግ? ልክ እኔ ቆይ አድምጠኝ። እኔን ልክ እንደዚህ እንዳልከኝ የቅዳሜውን ቴዲ ሐዋሳ ቤት ከቀሲስ ዲበኩሉ በላይ ጋር መላከ ገነት ቀሲስ ዲበኩሉ በላይ ቆይ ሚኪዬ አታቋርጠኝ ፕሊዝ። ከመላከ ገነት ቀሲስ ዲበኩሉ በላይ ጋር ስለ ቃል ኪዳኑ ታቦት ከሳምንት በፊት ያቀረብኩላቸውን ጥያቄ ትናንትና መልሰውልኛል እወያያለሁ ብለው ከዛ ደግሞ ወጥተው ደግሞ የለም በሞተው ሰው ነው የምወያየው ብለዋል። ስለዚህ ቅዳሜ አንተ ቀን ምረጥ ብለውኝ የመረጥኩት አለ። እሳቸው ከተስማሙ እኔም ደውዬ እሳቸውም ደውዬ ነው ብለው ያሉት ለቴዲ እኔም ነግሬያለሁ እና እሳቸውም ነግረው የሚስማሙ ከሆነ አስቀድሜ ለቀሲስ ዲበኩሉ በላይ ያቀረብኩላቸውን የዲቤት ጥሪ ይቀበሉት። ከፈለጉ ቴዲ ሐዋሳ ቤት ከፈለጉ አንተ ቤት ከፈለጉ ሙስሊሞች ቤት የትኛውም ገለልተኛ በሆነ አካል ያለ ኮስት ይግቡ። የቃል ኪዳኑን ታቦት አክሱም ጽዮን አለ ብለው የሚሉትን እሳቸው እኔ ፊት ያጽድቁት፣ እውነት ያድርጉት። በአዲስ ኪዳኑን ታቦት እወያያለሁ።
ሚኪሻ ይሄ ባልሆነበት ግን አበበ ጉልላት ሞቷል ቁርባን ነው የሞተው ብለህ ያልከው ውሸት ነው። ይሄን ወሽተህ ኦኬ እሱን ማን መሰለ ማጣራት ያለበት ሚኪ አንዴ ጥራ እሱን ፈራኸው አንተ ቆይ አንዴ ስማኝ ይኸውልህ አሁን አንተ እያየህ እዚህ ያላችሁ 1100 ሰው ይሄን ሪካርድ አድርጉት። ወንድሜ ዲያቆን አበበ ጉልላት በህረ አምዴ እንደሞተ እና የሰዎች ማስረጃ አመጣለሁ። ልብ በሉ። እንደገና ድምፁ የቀሲስ በትረ ነው ተብሎ የተባለውን በቴክኖሎጂ ተጣርቶ አሜሪካ ሀገር የሚከፈለው ነገር ተከፍሎ ዋጋ ከፍለው ወገኖች አጣርተው ጨርሰዋል። በቅርብ በህያው አምላክ ፊት አደባባይ ላይ ሲወጣ ታዩታላችሁ ማለት ነው። ኦኬ አሁን እኔ እሳቸው ቆይ ሚኪሻዬ እሳቸው ይሄንን ላጣራ ብለው ካሉ ይሄን ስራ ማጣራት ያለበት ሞቷል አልሞተም ብሎ የሚለውን ፖሊስ ነው ማጣራት ያለበት፣ ህግ ነው ማጣራት ያለበት እንጂ ቄስ አያጣራም። የሞተ ሰው ቄስ ሲያጣራ አይተን አናውቅም። ይሄንን ህግ ያዝ። እንደውም በህግ ሄዳለሁ ብለው ሁሉ ነበር እኮ ቀሲስ ዲበኩሉ ለምን አይሄዱም ነበር? ይኸውልህ እንዴት መረጃ ሰንጄ እንደተቀመጥኩ ዓለም ያይ ነበር። ለምን አይሄዱም ነበር? የት ቀበሌ ነው ያለው? የት ነው የሞት? ቆይ የት ነው የሰው ይሞት? አሁን አግኝቼዋለሁ ያሳብከን ኤርሚዬ። በቃ ሚኪሻዬ እና ጨርሻለሁ። ቴንኪው ተባረክልኝ። እሺ እናመሰግናለን። በቃ ቴንኪው ሚኪሻዬ ተባረክልኝ። በጣም ነው የማመሰግነው። ከዲያቆን ዘማርያም ጋር ግን ጊዜ አመቻች መቼ የሚለውን ነገር ከቀሲስ ዲበኩሉ ጋር ጊዜ አመቻች። አንተ መጀመሪያ ቅድሚያ ጥሪ ያቀርባለሁ። አሁን ተስማማን እኮ ኤርሚዬ። አልተስማማንም። የምን ከቀሲስ ዲበኩሉ የምን ጊዜ ነው የምታመቻቸው? ሜኪ ከቀሲስ ዲበኩሉ ጋር በታቦቱ ጉዳይ ጥሪ ያቀርባለሁ። ጊዜ አመቻቹና ጥሩን። ካልሆነስ ብዙ ጊዜ አስደግፎ መቅረት የኦርቶዶክሳውያኑ የዲቤት ጥሪ ጠሪዎች አስደግፎ መቅረት ልማዳቸው ነው። አምስተኛ ሰው እኔ አንድ ሰው ብጠራ አስደግፈው ይቀሩ እላለሁ። ያ ቴንኪው ሚኪሻ የተባለ ሰላም ነው። በቃ ኤኒዌይስ በቃሽ። እሺ ኤርሚ እንግዲህ እንደሰማችሁት ነው ቤተሰቦች ከቀሲስ ዲበኩሉ ጋር ውይይት የሚያደርጉበት ሁኔታ የለም። ምክንያቱም የሚያስማማ ለመወያየት የሚመች ኢንቫይሮንመንት የለም።